ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የግብርና ፋይናንስ ፍኖተ ካርታ ትግበራ በተያያዘው ወር እንደሚጀምር ተገለጸ። የግብርና ሚኒስቴር ከኢትዮጵያ ብሔራዊ ባንክ ጋር በመተባበር ያዘጋጀውና አርሶ አደሮች መሬታቸውን፣ እንስሳቶችንና ሀብታቸውን አስይዘው ብድር የሚያገኙበት አገራዊ የግብርና ፋይናንስ መተግበሪያ ፍኖተ ካርታ በማሳያነት በ18 ወረዳዎች በተያዘው የካቲት ወር 2018 ዓ.ም እንደሚጀምር ተገለጸ። የግብርና ሚኒስትሩ አቶ አዲሱ አረጋ ይህንን ያስታወቁት የሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የግብርና ሚኒስቴር እና የጥሪ ተቋም የ2018 በጀት ዓመት የ6 ወራት ዕቅድ አፈጻጸም ሲገመግም ነው። ሚኒስትሩ የ6 ወራት ዕቅድ አፈጻጸም ሲያቀርቡ በሰጡት ማብራሪያ በግብርናው ዘርፍ ትልቅ ማነቆ የፋይናንስ አቅርቦት መሆኑን ገልጸው በአገሪቱ ውስጥ ያሉ የፋይናንስ ተቋማት ከተማ ውስጥ የሚገኙ ባለሀብቶችን፣ ኮንትራክተሮችን፣ አስመጪዎችንና ላኪዎችን ያማከሉና ታሳቢ ያደረጉ እንጂ የግብርና ባህር በአግባቡ አውቀው ምርቶቻቸውን በሚመጥን ስትራቴጂ ላይ ተመስርተው ፋይናንስ እያቀረቡ አለመሆናቸውን አስረድተዋል። በዚህ ምክንያት ሚኒስቴሩ ከብሔራዊ ባንክ ጋር በመሆን ያዘጋጀው ፍኖተ ካርታ ወደ ትግበራ እንደሚገባ ጠቅሰው ባንኩ እንደ ግብርና ባንክ የግብርና ፋይናንስ አቅርቦት የሚከታተል ሆኖ እንደሚያገለግል ተናግረዋል። በሂደት የመንግስትና የግል ባንኮች አስገዳጅ የሆኑ ሕጎችን በብሔራዊ ባንክ አማካኝነት በማውጣት በአሁኑ ጊዜ ከ4 በመቶ በታች የሆነውን የግብርና ፋይናንስ አቅርቦት ድርሻ ከፍ ለማድረግ ይሰራል ብለዋል። በቀጣይ በገጠር በአርሶ አደሩና በአርብቶ አደሩ አካባቢ ፋይናንስ ለሚፈልጉ ሁሉ በዘላቂነት የግብርና ባንክ በማቋቋም የግብርናን የፋይናንስ ችግር ለመፍታት ትኩረት ተሰጥቶ እየተሰራ ነው ብለዋል። እንደ አውሮፓውያን አቆጣጠር ከ2025 እስከ 2030 የሚቆየው ናሽናል አግሪካልቸራል ፋይናንስ ኢምፕሊሜንትስ የተሰኘው ፍኖተ ካርታ አዲስ አሰራር በሁለቱ ተቋማት የሚመራ መሆኑንና ለአነስተኛ የመሬት ባለይዞታዎች፣ ለሴቶች፣ ለወጣቶች፣ ለአርሶ አደሮች፣ ለሰፋፊ እርሻ አልሚዎች የፋይናንስ አቅርቦት እንዲያገኙ ይደረጋል ተብሏል። የግብርና ፋይናንስ ተደራሽ በማድረግ እንደ አውሮፓውያን አቆጣጠር በ2030 ዓመታዊ የብድር አቅርቦት 881 ቢሊዮን ብር በማድረስ እቅድ መያዙን ሚኒስትሩ ገልጿል። ሚኒስትሩ በማብራሪያቸው የግብርና ኢንቨስትመንት አሁናዊ ትኩረት እንደሚፈልግ ጠቅሰው በዓለም አቀፍ ደረጃ ጥሩ ስምና አቅም ያላቸው ኩባንያዎች ቴክኖሎጂ ይዘው ወደ ኢትዮጵያ የሚመጡ ባለሀብቶችና አልሚዎች በማፈላለግ ላይ እንደሚገኙ ተናግረዋል። በግብርናው ዘርፍ የግሉ ባለሀብት ተሳትፎ ካልተረጋገጠ ትርጉም ያለው የግብርና ሽግግር ማምጣት አይቻልም ብለዋል። በተጠናቀቀው ግማሽ ዓመት ከግብርና ምርቶች ወደ 2 ቢሊዮን ዶላር የሚጠጋ ገቢ መገኘቱን የተናገሩት ሚኒስትሩ በቡና ኤክስፖርት ከብዛት ጥራት ያለው በማተኮር በዓለም አቀፍ ደረጃ ተመራጭ የሆነው የኢትዮጵያ ጣዕም ቡና በተሻለ ዋጋ ለማቅረብ እየተሰራ መሆኑንም አስረድተዋል። የማዳበሪያ ስርጭት በተመለከተ ማብራሪያ የሰጡት የግብርና ሚኒስትር ዴኤታው ሶፊያ ካሳ በተያዘው ዓመት ከፍተኛ መጠን ያለው የአፈር ማዳበሪያ መገዛቱን ገልጸዋል። በዚህም ዓመት በ6 ወራት 1.4 ሚሊዮን ሜትሪክ ቶን ተገዝቶ 769,000 ሜትሪክ ቶን ጅቡቲ ደርሷል ብለዋል። ከዚህ ቀደም ይነሳ የነበረው የማዳበሪያ እጥረት እንደነበረ፣ ነገር ግን በሀገር አቀፍ ደረጃ ያለው የመጋዘን ቁጥር ውስን በመሆኑ የቀረበውን ማዳበሪያ በፍጥነት ወደ አርሶ አደሩ ማስተላለፍ የሚስተዋለው ችግር መሆኑን ተናግረዋል። የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ በሰጡት ማሳሰቢያ የማዳበሪያ ዋጋ ተመን በፍጥነት እንዲወጣና ለክልሎች እንዲተላለፍ ጠይቀዋል። የዋጋ ተመን ባለመውጣቱ ምክንያት ወደ አርሶ አደሩ እያደረሰ ያለው የአፈር ማዳበሪያ ያለፈው ዓመት ነው ብለዋል። የዋጋ ተመኑ የማክሮ ኢኮኖሚ ኮሚቴ የሚመለከተው ከሆነ በፍጥነት እንዲወስን እንዲሁም ከድጎማ ጋር ያሉ አሰራሮች ተስተካክለው እንዲላኩ አሳስበዋል። ይህ ካልሆነ በልግ በመድረሱ ለአርሶ አደሩ ማዳበሪያ ካልደረሰ የግብርና ስራውን ወደ ኋላ እንደሚጎትተው ተናግረዋል። የቋሚ ኮሚቴው ሰብሳቢ አክለውም የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ከሌሎች ክልሎች በተለየ ማዳበሪያ እንዳልደረሳቸው ገልጸው ክልሎቹ ጋር ያለው ችግር ተፈቶ ማዳበሪያ ለአርሶ አደሩ እንዲደርስ መደረግ አለበት ብለዋል።
በሀገር አቀፍ ደረጃ ጾም የሚያድረው መሬት በርካታ መሆኑን ጠቅሰው ለአብነት በአፋር ዋሻ ተፋሰስ አካባቢ፣ በጋምቤላ፣ በቤንሻንጉል ጉሙዝ እና አማራን ጨምሮ በርካታ አካባቢዎች ጾም የሚያድር መሬት በመብዛቱ በንቅናቄ ስራው እንዲከናወን አሳስበዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።